ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 17 2018 ዓ.ም በዛሬው መረጃ ሰዓታችን ከፊንቴክ የማጭበርበር ወንጀል ጋር በተያያዘ 6 ታዋቂ ሰዎች ስለመታሰራቸው፣ አፍሪካዊቷ አገር ዩጋንዳ በእስራኤል አሜሪካ ኢራን ጦርነት ስላሳየችው ያልተጠበቀ ጣልቃ ገብነት፣ የቀይ ባህር ጂኦፖለቲካ ውጥረትና ሳውዲ አረቢያ ለሱዳን ጦር ልታቀርበው የነበረውን የጦር መሳሪያ ውል መሰረዟን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኢትዮጵያ የማጭበርበር ታሪክ ውስጥ የዜጎችን ተስፋና ጥረት መመዝበር እንደ ልምድ እየታየ መምጣቱ እጅግ አሳዛኝ ክስተት ሆኗል። ትናንት ምሽት የፌዴራል ፖሊስ ባከናወነው ኦፕሬሽን በአርቲስት ሰራዊት ፍቅሬ፣ በመንሱር ጀማልና በልጅ ካሊድ እንዲሁም በኢቢኤስ ጋዜጠኛው ዳንኤል ተገኝ፣ በአርቲስት ይገረም ደጀኔና በፕሮሞተር አብርሃም ግዛው ላይ የወሰደው የቁጥጥር ስር የማዋል እርምጃ በአገሪቱ ትልቅ መነጋገሪያ አጀንዳ ሆኗል። እነዚህ ግለሰቦች በቁጥጥር ስር የዋሉት ፊንቴክ በተሰኘ ድርጅት አማካኝነት ዘመናዊ የኤሌክትሪክ መኪናዎችን እናስመጣላቸዋለን በሚል ማስታወቂያ በመስራትና ሺዎችን በማሳመን ከፍተኛ ገንዘብ እንዲሰበሰብ በማድረጋቸው መሆኑ ታውቋል። ይህ ድርጊት ለድርጅቱና ለባለ ሀብቶች እንዲሁም ለማስታወቂያ ሰሪዎቹ የንግድ ትርፍ ቢመስልም ለብዙ ሺህ ኢትዮጵያውያን ግን የኑሮ መቃወስና የቤተሰብ መበተን ምክንያት ሆኖ አልፏል። የፊንቴክ የማጭበርበር ስልት የተቀረጸው የአገሪቱን ወቅታዊ ፍላጎትና የመንግስትን የኤሌክትሪክ መኪና ፖሊሲ እንደ ሽፋን በመጠቀም ነበረ። ድርጅቱ በዝቅተኛ ዋጋና በአስተማማኝ ቅድመ ክፍያ መኪና ባለቤት እናደርጋቸዋለን በማለት ቃል በመግባት በተለይም ኑሯቸውን ለማሻሻል የሚጥሩ መካከለኛ ገቢ ያላቸው ዜጎችን በቀላሉ ማጥመድ ችሏል። ይሁን እንጂ ለዚህ ማጭበርበር ስኬት ትልቁ ድርሻ የተጫወቱት ድርጅቱን የማያውቁ ህዝብ ግን የሚያውቃቸውና የሚያዳምጣቸው ታዋቂ ግለሰቦች ናቸው። ህዝቡ ድርጅቱን ባያውቀውም በየቀኑ በቴሌቪዥንና በማህበራዊ ሚዲያ የሚያያቸውን የአርቲስቶች ፊት በማየት ብቻ ያጠራቀመውን ጥሬ ገንዘብ ለድርጅቱ አሳልፎ ሰጥቷል። ይህ ደግሞ ታዋቂነትን ለህዝብ አገልግሎት ሳይሆን ለግል ጥቅም ሲባል የዜጎችን ኪስ ማራቆት መሆኑን በግልጽ ያሳያል። ተጎጂዎች ለዚህ ድርጅት ክፍያ ለመፈጸም ሲሉ ያለፉበት ስቃይ እጅግ ልብ የሚነካ ነው። ብዙዎች ለአመታት ለፍተው የቆጠቡትን ገንዘብ አውጥተው፣ ሌሎች ደግሞ ብቸኛ መተዳደሪያ የሆነ አሮጌ መኪናቸውን ወይንም ንብረታቸውን ሽጠው ለፊንቴክ አስረክበዋል። ከሁሉም በላይ ደግሞ ከጓደኛና ከዘመድ ከፍተኛ ወለድ ባለበት ሁኔታ ተበድረው ነገ መኪናዬ ሲመጣልኝ ሰርቼ እከፍላለሁ በሚል ተስፋ የገቡ ዜጎች ዛሬ ላይ ባዶ እጃቸውን ቀርተዋል። እነዚህ ምስኪን ዜጎች በአሁኑ ወቅት በህብረት ድምጻቸውን እያሰሙ ቢሆንም የጠፋው ገንዘብ የመመለሱ ተስፋው ግን አሁንም አጠራጣሪ ሆኖ ቀጥሏል። የዜጎችን እምነት በዚህ መልኩ ሲሸረሸር የማህበረሰቡ ስነ ልቦና ቀውስ ይበልጥ እየከፋ ይሄዳል። ከዚህ ቀደም ታክሲ በተባለ ድርጅት በተመሳሳይ መንገድ የተበዘበዙ ዜጎች ቁስል ሳይሽር በፊንቴክ በኩል ሌላው መጠነ ሰፊ ማጭበርበር መከሰቱ በሀገሪቱ ያለውን የቁጥጥር ስርዓት ክፍተት ፍንትው አድርጎ የሚያሳይ ነው። አርቲስቶችና ታዋቂ ሰዎች አንድን ምርት ወይንም ድርጅትን ለህዝብ ከማስተዋወቃቸው በፊት የድርጅቱን ህጋዊነትና ተአማኒነት የመመርመር የሞራል ግዴታ ነበረባቸው። እኛ ማስታወቂያ ብቻ ነው የሰራ ነው የሚለው ሰበብ ሺዎችን ለኪሳራ ለዳረገው ጥፋት በቂ ምላሽ ሊሆን አይችልም። ምክንያቱም ተጎጂዎቹ ብራቸውን የሰጡት ለድርጅቱ ሳይሆን በእነዚህ ግለሰቦች ላይ ባላቸው እምነትና ክብር ምክንያት ነው። ታዋቂነት ከኃላፊነት ጋር መያያዝ እንዳለበት ይህ አጋጣሚ ለጥበብ ባለሙያዎችም ሆነ ለተጽዕኖ ፈጣሪዎች ትልቅ ትምህርት ሊሆን ይገባል። በሀገራችን ስር የሰደደው የሪል ስቴት እና የአክሲዮን ሽያጭ እንዲሁም መሰል የማጭበርበር ወንጀሎች አሁንም ድረስ ዜጎችን እያደቀቁ ይገኛሉ። ብዙ ድርጅቶችና ግለሰቦች ከህዝብ በቢሊዮን የሚቆጠር ገንዘብ በቅድመ ክፍያ ሰብስበው ከዚያም ህንጻውን ሳይጨርሱ ወይንም መኪናውን ሳያመጡ ወደ ውጭ ሀገር በመኮብለል የተንደላቀቀ ኑሮ ሲኖሩበት ይታያል። ይህ አይነቱ ወንጀል የሀገሪቱን ኢኮኖሚ ከማዳከሙም በላይ በዜጎች መካከል ያለውን የመተማመን መንፈስ ጎድቶታል። መንግስትና የህግ አካላት የፌዴራል ፖሊስ የጀመረውን እርምጃ በማጠናከር የተሰበሰበው ገንዘብ የት እንደደረሰ ማረጋገጥ እና የዜጎችን ንብረት ለማስመለስ ቁርጠኛ እርምጃ መውሰድ ይኖርባቸዋል። በመጨረሻም ይህ የፊንቴክ ክስተት ለሁላችንም እንደ ማንቂያ ደውል ሊወሰድ ይገባል። ህዝባችን በታዋቂ ሰዎች ቃል ብቻ ተገፋፍቶ ውሳኔ ከመስጠቱ በፊት ጥንቃቄ እንዲያደርግና ድርጅቶችን እንዲመረምር ይመከራል። እንዲሁም መንግስት በማስታወቂያ ስራዎች ላይ ጠንካራ የህግ ማዕቀፍ በማውጣት ማስታወቂያ ሰሪዎች ለሚያስተዋውቁት ምርት ወይንም አገልግሎት በህግ ተጠያቂ የሚሆኑበትን ስርዓት መዘርጋት ይኖርበታል።
በሱዳን እየተካሄደ ያለው የእርስ በርስ ጦርነት ወደ አዲስ ምዕራፍ እየተሸጋገረ ባለበት በዚህ ወቅት ሳውዲ አረቢያ በጀነራል አብዱል ፈታህ አልቡርሃን ለሚመራው የሱዳን ጦር ልታቀርብ የነበረውን መጠነ ሰፊ የጦር መሳሪያ ግዢ ውል በድንገት ማቋረጧ ተሰምቷል። ይህ እርምጃ በሱዳን የኃይል ሚዛን ላይ ብቻ ሳይሆን በቀጠናው በኢትዮጵያ፣ በኤርትራና በግብጽ እንዲሁም በገልፍ አገራት መካከል ባለው ዲፕሎማሲያዊ ፍጥጫ ላይ ትልቅ ለውጥ መፍጠሩ አይቀሬ ነው። እንደ አፍሪካን ኢንተለጀንስ ዘገባ ከሆነ ሳውዲ አረቢያ ይህንን ውሳኔ እንድታሳልፍ ካስገደዷት ምክንያቶች ቀዳሚው አልቡርሃን ከቀድሞ የኡመር አልበሽር መንግስት ደጋፊ የሆኑ የሙስሊም ወንድማማቾች አባላትና እስላማዊ ኃይሎች ጋር ያላቸውን ጥብቅ ግንኙነት ነው። ሪያድ በታሪክ እነዚህን እስላማዊ እንቅስቃሴዎች እንደ ቀጠና ስጋት የምትመለከታቸው በመሆኑ በአልቡርሃን የሚመራው ጦር ወደ እነዚህ ኃይሎች መጠጋቱ ለሪያድ ትልቅ የማንቂያ ደውል ሆኖባታል። በተጨማሪም በሱዳን ጦር ውስጥ እየታየ ያለው መከፋፈልና የአመራር መላሸቅ ሳውዲ አረቢያ መሳሪያውን ብታቀርብ እንኳን ውጤታማ ለውጥ እንደማያመጣ ይልቁንም መሳሪያው ወደ አላስፈላጊ እጆች ሊገባ ይችላል የሚል ስጋት አሳድሮባታል። በሱዳን ቀውስ ዙሪያ ያሉት አገራት በሁለት ተቃራኒ ጎራዎች ተከፍለው እንደሚገኙ የፖለቲካ ተንታኞች ይገልጻሉ። በዚህም መሰረት የአልቡርሃን ደጋፊዎች ግብጽ፣ ኤርትራና ሳውዲ አረቢያ አልቡርሃን የሚመሩትን የሱዳን ጦር እንደ ህጋዊ ተቋም በመመልከት ሲደግፉት ቆይተዋል። በተለይም ግብጽና ኤርትራ የሱዳን ጦር መዳከም በቀጥታ ብሔራዊ ደህንነታቸውን እንደሚነካው ያምናሉ። በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ደጋፊዎች ደግሞ የተባበሩት አረብ ኤሚሬት እና ኢትዮጵያ ለፈጣን ድጋፍ ኃይሎች ቅርበት እንዳላቸው በስፋት ይታመናል። ኢትዮጵያ ለሱዳን ቀውስ የሰላማዊ መፍትሄ እንደሚያስፈልግ በይፋ ብታስታውቅም አልቡርሃን ከግብጽና ከኤርትራ ጋር የሚያደርጉት ወታደራዊ ትብብር ለአዲስ አበባ የስጋት ምንጭ መሆኑ አልቀረም። ይህ የሳውዲ ውሳኔ አልቡርሃን በዋነኝነት ከሚደግፏቸው የገልፍ አጋሮቻቸው መካከል አንዷና ዋነኛዋን እንዲያጡ አድርጓቸዋል። ይህም ጀነራሉ ይበልጥ ወደ ግብጽና ኤርትራ ወታደራዊ ድጋፍ እንዲጠጉ ሊያስገድዳቸው ይችላል። ከኢትዮጵያ አንጻር የሱዳን ጦር መዳከም ወይንም በሳውዲ መከዳት ድርብ ትርጉም አለው። በአንድ በኩል አልቡርሃን በህዳሴ ግድብ ድርድር ዙሪያ የያዙት ግትር አቋምና ከሱዳን ጋር ያላቸው ወታደራዊ ጥምረት ለአዲስ አበባ ስጋት ነው። በሌላ በኩል ደግሞ በአልፋሽቃ አካባቢ ያለው የድንበር ውዝግብ አሁንም እልባት ያላገኘ በመሆኑ የሱዳን ጦር ወታደራዊ አቅም መዳከም በድንበር አካባቢ ያለውን የኃይል ሚዛን ሊቀይረው ይችላል። ሆኖም በሱዳን ውስጥ የሚፈጠር ማንኛውም የኃይል ክፍተትና የእርስ በእርስ መበላላት ወደ ኢትዮጵያ የሚጎርፈውን ስደተኞች ቁጥር ከመጨመርም በላይ ለቀጠናው ሽብርተኝነት አመቺ ሁኔታ ሊፈጥር ስለሚችል ኢትዮጵያ ሁኔታውን በጥንቃቄ እየተከታተለችው ትገኛለች። የሳውዲ አረቢያ ውሳኔ በሱዳን ጦር ሜዳ ላይ ያለውን ሁኔታ ብቻ ሳይሆን በቀይ ባህር አካባቢ ጂኦፖለቲካዊ ገጽታም ሊቀይር ይችላል። አልቡርሃን ከኢራን ጋራ የጀመሩት ወታደራዊ ግንኙነት ሳውዲንና አሜሪካንን ይበልጥ እያስቆጣ በመሆኑ የሱዳን ጦር በዲፕሎማሲው ረገድ ራሱን እያገለለ መምጣቱን ያሳያል። ለኢትዮጵያ ይህ የኃይል አስተላለፍ ለውጥ በሱዳን ጉዳይ ያላትን ተሰሚነት ከፍ ለማድረግና የጎረቤት አገራትን ሰላም ለማረጋገጥ የምታደርገውን ጥረት አዲስ መልክ ሊሰጠው ይችላል። የአልቡርሃን መንግስት ገልፍ አጋሮቹ የሚሰጡትን ድጋፍ እየቀነሰ መምጣቱ ምናልባትም ጀነራሉ ወደ ድርድር ጠረጴዛ እንዲመጡና ሁሉንም ወገኖች ያካተተ የሽግግር ሂደት እንዲጀመር ምክንያት ሊሆን ይችላል ተብሎ ይገመታል። በመካከለኛው ምስራቅ ያለው ውጥረት ወደ አዲስና ውስብስብ ምዕራፍ መሸጋገሩን የሚያሳዩ ክስተቶች በሳምንቱ መጨረሻ በስፋት እየተሰሙ ይገኛሉ። የኢራን ወታደራዊ ባለስልጣናት የአሜሪካ ጦር ቀጠናውን ለቆ መውጣቱን ሲገልጽ፣ በሌላ በኩል ደግሞ ከቀጠናው ውጪ ያሉ የአፍሪካ አገራት ሳይቀሩ በጉዳዩ ላይ ጠንካራ አቋም መያዝ ጀምረዋል። የኢራን ጦር ኃይሎች ቃል አቀባይ ኢብራሂም ዞልፋጋሪ በሰጡት ወቅታዊ መግለጫ በመካከለኛው ምስራቅ አገራት ውስጥ የሚገኙ ሁሉም የአሜሪካ የጦር ቤዞች እና ወታደራዊ ሰፈሮች መውደማቸውን አስታውቀዋል። ቃል አቀባዩ አክለውም የአሜሪካ ወታደራዊ አዛዦችና ወታደሮች ሸሽተው የት እንደገቡ አናውቅም ሲሉ ገልጸዋል። ይህ መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ የሆነ ሲሆን ኢራን በቀጠናው ያሉ ሀገራት እነዚህ የአሜሪካ ወታደሮች የተደበቁበትን ቦታ እንዲጠቁሙ ጥሪ አቅርባለች። ይህ የኢራን አቋም የአሜሪካ በቀጠናው ያላትን ተጽዕኖ ሙሉ በሙሉ ለማክሰም የምታደርገው ጥረት አካል ተደርጎ ተወስዷል። ከመካከለኛው
ከመካከለኛው ምስራቅ ጂኦፖለቲካዊ መስመር ወጣ ባለ መልኩ የዩጋንዳ ጦር ጠቅላይ አዛዥና የፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሆኑት ሌተናል ጀነራል ሙሁዚ ካይኔሩጋባ እስራኤልን የሚደግፍ ጠንካራ መግለጫን ሰጥተዋል። ጀነራሉ እስራኤል በጦር የመሸነፍ አደጋ ከገጠማት ዩጋንዳ በኢራን ላይ ጦርነት እንደምትከፍት አስታውቀዋል። ሙሂዚ በኤክስ ገጻቸው ባሰፈሩት መልእክት ዓለም በጦርነት ቢታክትም እስራኤልን ለማጥፋት የሚነሳ ማንኛውንም ሀሳብ ዩጋንዳ በእስራኤል ጎን ሆና ወደ ጦርነት ያስገባታል ብለዋል። ይህ መግለጫ ዩጋንዳ ከእስራኤል ጋር ያላትን ታሪካዊ የጸጥታ ትስስር የሚያሳይ ሲሆን ባለፈው ወር በኢንቴቤ ኦፕሬሽን ለተገደለው ለዮኒ ኔታንያሁ የቤንያሚን ኔታንያሁ ወንድም መታሰቢያ ሐውልት ለማቆም ቃል መግባታቸውን ተከትሎ የመጣ ነው። አሜሪካና ኢራን መካከል ስለሚደረገው ድርድር የሚወጡ መረጃዎች አሁንም እርስ በርሳቸው የሚጋጩ ናቸው። የዋይት ሀውስ የፕሬስ ኃላፊ ካሮላይን ፕሬዝዳንት ትራምፕ ከኢራን ጋር ውጤታማ ንግግር ማድረጋቸውን ገልጸዋል። እንደ ዋይት ሀውስ ገለጻ የኢራን አስተዳደር አሁንም ካለበት ማዕቀብና ጫና ለመውጣት መውጫ መንገድ እየፈለገ ይገኛል ብለዋል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስቴር አባስ አራጋቺ ይህንን መረጃ አስተባብለዋል። ኢራን ለአሁኑ ምንም አይነት የመደራደር ፍላጎት እንደሌላትና በወዳጅ አገራት በኩል የሚደረጉ ልውውጦች እንደ ድርድር ሊቆጠሩ እንደማይችሉ ገልጸዋል። ፕሬዝዳንት ትራምፕ በበኩላቸው የኢራን አመራሮች የገዛ ህዝባቸው እንዳይገድለን በሚል ፍራቻ ድርድሩን በአደባባይ ለማመን መቸገራቸውን ተናግረዋል። ጦርነቱን ለማቆም ምናልባትም እየተካሄደ ባለው ጥረት ፓኪስታን ቁልፍ የሽምግልና ሚና እየተጫወተች መሆኑ ታውቋል። አንድ የፓኪስታን ባለስልጣን እንደገለጹት አሜሪካንን በመለመን እስራኤል የኢራኑን የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ እና የውጭ ጉዳይ ሚኒስቴሩን አባስ ጋራገቺን ከግድያ ኢላማ ዝርዝር እንድታስወጣ ተደርጓል። እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ ሰው አይኖርም የሚል ፓኪስታን ባቀረበችው ግፊት እስራኤል እቅዷን መቀየሯ ተገልጿል። በዲፕሎማሲው ረገድ እሰጣ ገባው ቢቀጥልም በምድር ላይ ያለው ውጊያ ግን አልበረደም። ኢራን በሰነዘረችው የሚሳኤል ጥቃት በእስራኤል የኃይል ማመንጫ ጣቢያዎች ላይ ጉዳት መድረሱ ሲዘገብ፣ እስራኤል ደግሞ በቴህራን ላይ የምታደርገውን የአየር ድብደባ ቀጥላበታለች። አሜሪካ ጦርነቱን ለማቆም ባለ 15 ነጥብ ምክረ ሀሳብ ያቀረበች ቢሆንም ኢራን በበኩሏ ለደረሰው ውድመት ካሳ እንዲከፈላት የሚጠይቅ የራሷን ባለ 5 ነጥብ ቅድመ ሁኔታ አቀርባለች። ፕሬዝዳንት ዶናልድ ትራምፕ የኢራን አመራሮች ጊዜው ሳይረፍድ ወደ ድርድር እንዲመጡና አንዴ ከሆነ በኋላ ወደ ኋላ መመለስ እንደማይቻል በማስጠንቀቅ የመጨረሻ የተባለውን ጥሪ ያቀርበዋል። የቀጠናው ጂኦፖለቲካዊ ሀሳብ ከአረብ አገራት አልፎ እስከ ምስራቅ አፍሪካ መለጠጡ የጦርነቱን ስፋትና አደገኝነት የሚያሳይ ሆኗል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።